እኔ ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይጃችኋል፣ አቁሙ። ያው ደመረት አይደለም። እዛ ሰዎች አመቻች ያጋንንት መናኸሪያ ነው። የኛ ቦታ አይደለም። ስለ ድንግል ማርያም እዛ ላይ ልቅ ሰዎች አሉ፣ በጣም ባለጌ ሰዎች አሉ። አንደበታቸው ያልታረመ ንግግራቸው ያልታረመ መደዴዎች ስዶች አሉ። እውነቱን ለመናገር ከኛም ይወጡ ሰዎች አሉ። ምናልባት ከኛ ይወጡ ሰዎች ብዙ የሚሳደቡ ስትሰሙ እናንተ ጨንቋችሁ ገርሟችሁ፣ እኔ በጣም አይገርም። ምክንያቱም እነዚህ ሰዎች ከዚህ ውጭ መናገር አይችሉም። ምናልባት አሁን ነገ ስድቡ ሲያቆምባቸው ያቆማሉ። ምክንያቱም ያነበቡት ነገር የለም፣ የሚያስተምሩት ትምህርት የላቸው። ከየት ያመጡታል? ስለዚህ ያለው አማራጭ ቅዳሴው ቢያልቅበት ቀረርቶ ሞላበት አሉ ሰውየው። ሰምታችኋል? ቅዳሴው የተማረው አለቀ። ከዛ አረ ገዳይ ብሎ ቁጭ ቅዳሴው ቢያልቅበት ቀረርቶ ሞላበት። ይሄ ስድብ ነው። የሚሳደቡ ሰዎች በሶስት ምክንያት ነው። አንድ የሄዱበት ሃይማኖት ተከታዮች እንዳምኗቸው ይፈልጋሉ። አይወነት ከልቡ መጥቷል። ይሄ ድንግል ማርያምን እየተሳደበ ነው፣ ኦርቶዶክስን እየተሳደበ ነው። በቃ ከልቡ መጥቷል። ይሄ ፖለቲካ ውስጥም ታዩታላችሁ። ከአንዱ ፓርቲ ወደ አንዱ ፓርቲ ሲገለበጡ መጀመሪያ የመጡበትን ፓርቲ ከማገልገል ይልቅ የከዱትን ፓርቲ መሳደብ ይቀናቸዋል። ያማንቋሸሽ ነው። በቃ እንደ ዘፋኞችን አላያችሁ? እኔ በጣም አዝናለሁ። አሁን የሀገሪቱ ኢኮኖሚ ትንሽ ችግር ስላለ የኪነ ጥበቡ ቡድን ተመቷል። ፊልሙ ተመቷል፣ ሙዚቃው ተመቷል፣ ስነ ጽሁፉ ተመቷል፣ ኪነ ጥበቡ ተመቷል። ስለዚህ እዛ ውስጥ የነበሩ ሰዎች ወደ ሶስት አቅጣጫ እየተፈናቀሉ ነው። አንዳንዶቹ ነጋዴ እየሆኑ ነው፣ አንዳንዶቹ ፖለቲከኛ እየሆኑ ነው፣ አንዳንዶቹ ሃይማኖተኛ እየሆኑ ነው። አሁን ቴሌቪዥን ላይ ከኪነ ጥበብ መጥተው የሃይማኖት ፕሮግራም ከፍተው የሚያስተላልፉ አሉ። እኔ ይገባኛል፣ ምን ይብሉ እረዳቸዋለሁኝ እውነቱን ለመናገር። ምክንያቱም አላከማችሁም። የኢትዮጵያ ኪነ ጥበብ ብር የለውም እውነቱን ለመናገር፣ ዝና ብቻ ነው ያለው። ስለዚህ ዝም ብለን በረሃብ ከምንሞት እስቲ በዚህ ደግሞ እንሞክረው ብለው የሚሞክሩ ልጆች አሉ። ስለዚህ ነው ንግግራቸው አይታችሁት እንደሆነ እንደ ኪነ ጥበብ እንደ ፊልም አልጣፍጥላቸው ብሎ እንደ በቆሎ ቂጣ አፋቸው ላይ ይፈረፈራል። ንግግሩ ይገርማል። እንደ በሽተኛ ምግብ አፋቸው ላይ ይንቀዋል። አላማረባቸው። ፖለቲከኛ የሆኑ አርቲስቶች አሉ። ቲያትሩን ያበጥሩ ያሳምሩ የነበሩ ቁጭ ብድግ ያደርጉን የነበሩ ሰዎች ፖለቲካ ውስጥ ገብተው ሲዝረከረኩ እናያቸው። ንግግራቸው ቂቂ ቢሆን እጅ የሚል ጆሮ ነው እንጂ ምን እጅ ይላል ደግሞ እንዴ ሲያስጠላ። እነሱዎች ወደው አይደለም። ስለዚህ እኔ እነዚህን አትስሙ። የመጡበት አሁን አንዳንዱ በዘፈን በሙዚቃ ካሴቱን ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደኛም ሲመጣ ወደ ፕሮቴስታንት ሲመጣ የት ነበርክ? ጨለማ ውስጥ ነበርኩኝ። እንዴት ነው አንተ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል? ነውር ነው። ኪነ ጥበብ ጨለማ አይደለም፣ ስነ ጽሁፍ ጨለማ አይደለም፣ ፍልስፍና ጨለማ አይደለም። ጨለማ የሚሆነው ከሃይማኖት ስናስበልጠው ነው። ጨለማ የሚሆነው ከሃይማኖት ስናወዳደረው ነው። አንድ ጊዜ አንድ ጋዜጠኛ ከሳይንስና ከሃይማኖት ማን ይበልጣል አለኝ። ከወያላና ከሹፌር ማን ይበልጣል? እስኪ ንገሩኝ። ለመኪና በጣም አንገብጋቢ ወያላ ነው ሹፌር? ማን ነው? ለምሳሌ ወያላው መርካቶ ሲል ቆይቶ ሹፌር ወደ ቀራኔው ቢመራኮ ወያላው ከመጮህ ያለፈ ምንም ስራ የለውም። ሳይንስ ማለት እኔ ዓለምን መኪና ብታደርጓት ሹፌሩ ሃይማኖት ነው። ወያላው ማን ነው? ሳይንስ ነው። ቴሌቪዥን ሬዲዮ መጣ፣ አውሮፕላን ሰራ፣ መኪና ተሰራ፣ አዲስ ሳምሰንግ ይሄን ያህል መጥቷል። የ2024 አልፎ የ2025 እየመጣ ነው። ወያላው ይሄ ይለፈል። ሃይማኖት ግን የ2024 ሃይማኖት የለም። የ7000 ዓመት ሃይማኖት ነው ያለው። ለዘላለም የሚኖር ሃይማኖት ነው ያለው። ሳይንስ እስከ መቃብር ሸኝቶን ይመለሳል። ሃይማኖት ደግሞ ከመቃብር አሳልፎ ለክርስቶስ አስረክቦ ነው አይመለስም። እዛው ገነት አብሮ ነው መንግስተ ሰማያት ይገባል። ስለዚህ ይሄን ማወቅ አለባችሁ ወጣቶች። እና ዮሐንስ አፈወርቅ ያለው ይሄን ነው። ሶስተኛው የቀደሙና የተከተሉ ሰዎች አሉ። ምን ጊዜ ዮሐንስ በዚህ በሐዋርያ ጨርሻለሁ፣ በጣም ይቅርታ። በዮሐንስ በዕብራውያን 13 ቁጥር 7 ላይ በጣም ደስ የምትለኝ ጥቅሳለች። ታላቁ ሐዋርያ ቅዱስ ጳውሎስ የተናገረ ዮሐንስ አፈወርቅ በኋላ ትርጓሜ ሰርቶባታል። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወንዘ ትሬኢዩ ሰናየ ግብሮሙ ተመሰሉ በሃይማኖቶሙ። ዋኖቻችሁን አስቡ፣ የእምነታችሁ መልካም ስራቸውን እያያችሁ በምን ምሰሏቸው ይላል? በእምነት ምሰሏቸው። ለክርስትና እኛ የመጨረሻም የመጀመሪያም አይደለንም።
ከአባቶቻችን እንማራለን፣ ለልጆቻችን እናስተምራለን፣ እኛ በመካከል እንከብራለን። የቀደሙትን ሰዎች ለምንድን ነው የምናየው? ጊዮርጊስ ለምንድን ነው ገድሉ የተጻፈው? ተክለ ሃይማኖት ለምን ገድላቸው ተጻፈ? ካንተ በፊት ሩጠው ያሸነፉ ሰዎች አሉ። አዲስ ለሚመጣ ሯጭ አበበ ቢቂላ በባዶ እግሩ ሮም ላይ አሸንፏል ብለን ስንተርክለት እኮ አንተ ጫማ ያለህ አሰልጣኝ ያለህ ምግብ ይሄኛው ያጠነክራል አያጠነክርም ተብሎ በአዋቂ ምግብ እየተመገብ እንዴት ማሸነፍ ያቀታል እያል ነው አይደለም? ቅዱስ ጊዮርጊስ ታረደ፣ ነደደ፣ ተገፈፈ፣ ተገረፈ፣ ተንከራተተ፣ ተንገላታ። አርሴማ፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ ሌሎችም ቅዱሳን ካንተ በፊት የሮጡት አሸንፈዋል። እንዴት መሮጥ እንዳለብህ ከነሱ እንድንኮርዝ ነው የነሱን ታሪክ የሚነገረን። ሌላ ምንም ታምር የለውም። ከኛ በፊት ይሉ ለምሳሌ የቆዩ ሯጮች ሩጫ ሲያቆም ምንድነው የሚሆነው? ነጋዴ አይባልም። ምንድነው የሚሆነው? እስቲ ለምሳሌ እግር ኳስ ታውቃላችሁ አይደል? አርሰናል፣ ማንቸስተር ፈረንጆቹ ከሰሩት ቁም ነገር አንዱ ኳስ ነው። እኔ በጣም ማደንቃቸው እግዚአብሔር ይስጣቸው። እኔ በጣም ነው ደስ የሚለኝ ኳስ። ምክንያቱም ብዙ ወጣት ስሜቱን ተቆጥ ለ90 ደቂቃ ቢሆንም ቢያንስ ከብደት ይገላግለዋል ሰውየው። እኔ በጣም ነው ኳስ ደስ የሚለኝ እውነቱን ለመናገር። የዝም ብሎ አንዳንዱ እንደው አርሰናል ስትል አቤት ምን ችግር አለው? ዋናው እዛ ተተክለህ አትቅር ነው እንጂ ምን ችግር አለው ብታየው? ጥበብ አይደል እንዴ? 22 ሰዎች አንድ አየር የጠገበ ላስቲክ ላይ ሲሻሙ ማየት ራሱ ቲያትር አይደል እንዴ? እኔ በጣም ነው የሚገርመኝ እኮ 22 አየር የተነፋሽ ላስቲክ እኮ ናት እኮ ፋብሪካ ተመርታ አንድ ወደዛ ሲላት አንድ ወደዚህ ሲላት 22 የዋዎች አንድ ላስቲክ ሲንከራተቱ ማየት እኔ በጣም ነው የሚገርመኝ። እኔ የሰው ልጅ እንዴት አይነት የዋህ ነው፣ ቀና ነው፣ ደግ ነው። አየር የጠገበ ላስቲክ ሲሯሯጥ የሚውል ለዚህ ደግሞ ብዙ ሚሊዮን ዶላር መድቦ ዛሬ በኢትዮጵያ ሚዲያ ሬዲዮ ጣቢያዎች በጠቅላላ ኳስ ያስተላልፋሉ። ኳስ ማስተላለፍ ሶስት ጥቅም አለው። አንደኛ ከፖለቲካ ጋር አይገናኝም፣ አያድጥህም። ብትሳደብም ሮናልዶ ነው እዚህ ፖለቲከኛ ጋር የሚያገናኘው ነገር አይደለም። ሶስተኛ መረጃ በቀላሉ ይገኝ። ላይብረሪ ሂድ አይልህም። ቤተ ወመንዘክር መሄድ አይጠበቅም። መጽሐፍ ማገለበጥ አይጠበቅም። እኔ እርግጠኛ ነኝ አይነ ስውር ባልሆነ ኮሜንታተር መሆን ይችላል። ምክንያቱም አተኩሮ ማየት ብቻ ነው የሚጠይቀው፣ ምንም ሌላ ታምረ። ሶስተኛ ሙያ ነው። እኔ መንሱር አብዱል ቀኒ ባል ሰውዬ ኳስን ሲያብራራው እኔ እንደ ስብከት ነው የማዳምጠው። እውነቴን ነው የምላችሁ። በእውቀት የሚያብራሩ ሰዎች አሉ። አንዳንዱ ደግሞ አይን ስላለው ብቻ ኮሜንታተር ይሆናል። እንደው ዝም ብሎ እንትና ይዞ ወደዛ እየሄደ ነው ወደዚህ። ይሄን እኮ ለመናገር አይን ነው የሚጠይቀው፣ እውቀት እኮ አይጠይቅም። ጀግኖቹ ጥበቡን ይተርኩታል። ይገርማቸዋል። በቀደም ሲናገር ምን ሰማሁት? አሁን የነገርኳችሁ ሰው አሰልጣኝ በመጀመሪያ ማወቅ ያለበት ተጫዋቾቹ ሰው መሆናቸውን ነው። እንዴት ያለ በጣም ትልቅ ፍልስፍና እኮ ነው። ሰው ናቸው። ይሄ ማለት ምን ማለት ነው? መዝናናት እንደሚፈልጉ ማወቅ አለበት። እዛ አትግባ እዛ አትውጣ ብሎ ኳስ ማሸነፍ የለም ማለት ነው። ዙሮ ወደ ሐሳቡ ልምጣ። ዮሐንስ አፈወርቅ የነገረን የቀደሙትን ተመልከቱ፣ ከናንተ በፊት ያሉት ክርስቲያኖች እዩዋቸው ነው። ስንት ምሳሌ ተናገረ ዮሐንስ አፈወርቅ? ጨረስኩኝ። አቤት አንደኛ፣ ሁለተኛ፣ ሶስተኛ። ጥሩ ምሳሌ አይደል የመሰለው? ሊቅ አይደል ዮሐንስ አፈወርቅ? በረከቱ ይድረሰን። ደግሞ እመቤታችንን ከልቡ የሚወድ ሊቅ ነው ዮሐንስ አፈወርቅ። ሰግድ ለኪን እሱን የደረሰላት ብያቸዋለሁኝ። በድርሳኑም ውስጥ በተግሳሱም ውስጥ ብዙ ቦታ ያነሳሳታል። በሃይማኖት አበው ምስጢረ ስጋዌን የበለተ የተነተነ ያብራራ ያመሰጠረ ንባቡ ጆሮ የሚሞላ ምስጢሩ አእምሮ የሚያጠግብ ሐሳቡ ልብ የሚያሳርፍ ትልቅ ሊቅ ነው በእውነት።